ሰላም ጤና ይስጥልኝ ውድ የአተም ቲዩብ ተከታታዮች እንደምን አላችሁ? ዛሬ በአራተኛው ምዕራፍ አንትሮፖሎጂ ተገናኝተናል። ቻፕተር 1 ቻፕተር 2 እና ቻፕተር 3 በደንብ እንደተማማርን ተስፋ አደርጋለሁ። እናንተም በጠየቃችሁ መሰረት ለፈተና የሚያዘጋጀን ጥያቄ ስራልን ስላላችሁ ጥያቄዎችን ከቻፕተር 1 2 እና 3 እየወጡ ሰብሰብ አድርገው ቻፕተሩን የሚያስታውሷችሁ ወሳኝ የሆኑ ጥያቄዎች ሰርቼ ለቅቄላችኋለሁ። ስለዚህ እነኛን ጥያቄዎች በመስራት ቪዲዮውን በትክክል በመከታተል ኮንሰፕቱን እንድታዳብሩ በአክብሮት ጠይቃለሁ። ስለዚህ ለዚህ ቻናል አዲስ ሆናችሁ ዛሬ ቻናላችንን የተቀላቀላችሁ እንኳን ደህና መጣችሁ ለማለት ወዳለሁ። ስለዚህ ቻናላችንን ሰብስክራይብ ካደረጋችሁ ወሳኝ የሆኑ ኮርሶችን በአማርኛ በሚገባ ልክ አጠር ያደረገን ኮንሰፕቱን እንማማራለን ማለት ነው። ስለዚህ በሌላ ዩኒቨርሲቲ የሚገኙ ጓደኞቻችሁም እንዲህ ያለ ቪዲዮ ምናልባት ላያገኙ ይችላሉና ይሄንን ቪዲዮ ሼር እንድታደርጉላቸው በአክብሮት ጠይቃለሁ። እናንተ ቪዲዮ ከተመቻችሁ እኔን ሞቲቬት ኢኒሼት እንዲያደርገኝ ቪዲዮውን ላይክ በማድረግ እንድታበረታቱኝ ጠይቃለሁ። ቻፕተር 4 እንግዲህ ማርጂናላይዝድ ማይኖሪቲስ ኤንድ ቫልነራብል ግሩፕ የሚለው ነው። እንግዲህ ይሄኛውን በሌላ ኮርስ ኢንክሉሲቭነስ በሚለው ኮርስ ባንድም በሌላም አይታችሁታል ብዬ አስባለሁ። ስለዚህ ማርጂናላይዝድ የሚደረጉ ሚኖሪቲ ግሩፕ ወይም ደግሞ ለአደጋ ተጋላጭ የሆኑ ተጨቁነው የሚኖሩ አንዳንድ ማህበረሰቦች አንዳንድ ጾታዎች ይኖራሉና እነኛን የምናይበት ቻፕተርስ ነው ማለት ነው። በጣም ቀላል ቻፕተርስ ነች። በጣም አጠር ያለች ኮንሰፕት እናወራና እንጨርሳታለን ማለት ነው። ቻፕተር 4 ታዲያ marginalization is defined as the treatment of a person or a social group as a minor, insignificant or peripheral. ስለዚህ marginalization ማለት ራሱ ተርሙ the treatment of person or social group minor or insignificant or peripheral። ስለዚህ ብዙም እንደማያስፈልጉ ወይም ደግሞ ዝቅተኛ ግምት የምንሰጣቸው ሶሻል ግሩፖች ወይም ደግሞ በግለሰብ ደረጃ አያስፈልግም ኢምፖርታንት አይደለም ወይም ደግሞ ማይነር ኢምፖርታንስ ነው ያለው ብለን የምናገላቸው ሰዎች ወይም ግሩፖች ወይም ደግሞ ሶሻል ማህበረሰብ ሊሆኑ ይችላሉ። እነሱን ማርጂናላይዝድ ግሩፕ እንላቸዋለን ማለት ነው። ሂደቱን ደግሞ ማርጂናላይዜሽን እንለዋለን። marginalization involves exclusion of certain group from social interaction, marriage relation, sharing food, drinks and working as well as living together. ስለዚህ እንግዲህ marginalization በተለያየ ነገር ማኒፌስት ሊደረግ ይችላል ሊገለጥ ይችላል። የሆኑ ቡድኖችን ምናልባት ከሶሻል ሪሌሽንሺፕ ወይም ደግሞ ከማህበራዊ ግንኙነት ኢንተራክት እንዳያደርጉ ከኛ ጋር የምናደርጋቸው ከሆነ ሜሬጅ ሪሌሽን ላይ ቻፕተር 2 ላይ እንዳየነው ምናልባት የኛን ዘር አገባም ወይ ደግሞ ለኛ ዘር አትመጥንም ብለን የሆነ ሰው ምንገፋ ከሆነ ምግብ ከኛ ጋር ሼር እንዲያደርጉ ማንፈቅድ ከሆነ ድሪንክ የተለያየ አብረን መጠጣት መብላት ከሌለ እንዲሁም አብሮ መስራት እስከሚቀፈን ድረስ የተወሰኑ ቡድኖችን ወይም ግለሰቦችን ምንለይ ከሆነ ያንን ሂደት ነው እንግዲህ ማርጂናላይዜሽን የምንለው ማለት ነው። ታዲያ እንግዲህ በእኛ ሀገርም ሆነ እንደ ዓለም ብዙ ጊዜ ማርጂናላይዝድ ግሩፕ ተደርገው የሚባሉት አክቹአሊ ሴቶች ልጆች ወይም ህፃናት ትልልቆች ወይም ደግሞ አዛውንቶችና አንዳንድ የአካል ችግር ያለባቸው ወይም ደግሞ ዲሳብል የሆኑ ሰዎች በብዙ መልኩ መገለል ወይም ደግሞ አድሎ ሲታይባቸው እናያለን። ያ ብቻ ሳይሆን አንዳንድ ሪሊጂየስ ሰዎችንም የማግለል ነገር ይኖራል። ራሻል ማይኖሪቲ ተወሰኑ ዘርያዎችን ይሄ ያሉ የብረት ቀጥቃጭ ዘር ወይም ደግሞ ይሄ ሸክላ ሰሪ ብለን እንደዚህ የምናገላቸው ራሻል ማይኖሪቲዎችም በዛው ልክ ይኖራሉ ማለት። ስለዚህ እንግዲህ እነኚህን ባንድም በሌላም ስናገል ወይም ከኛ ጋር ኮላቦሬት እንዲያደርጉ ስናደርግ ያንን ሂደት ማርጂናላይዜሽን እንለዋለን ማለት ነው። ላው ክራፍት ወርከር ሰቻስ ታነሪ የቆዳ ፋቂ ልጅ ቆዳ ፋቂ ነው እሱም ነው የሸክላ ሰሪ yes የብረት ቀጥቃጭ ያና አይረን ስሚዝ አር ማርጂናላይዝድ ኢን ሜኒ ፓርት ኦፍ ኢትዮጵያ። እንግዲህ ኢትዮጵያ ውስጥ ለረጅም ጊዜ ይሄ ብረት ቀጥቃጭ ልጅ ነው የሸክላ ሰሪ ልጅ ናት ይሄኛው የቆዳ ፋቂ ልጅ ነው ተብሎ እስከ አብሮ አለመጋባት እስካልተቻለ የማይቻልበት ኢራ ነበር ማለት ነው በድሮ
አሁን እንኳን አትሊስት ብዙዎቻችን ገብቶናል ምክንያቱም እነሱ በሰሩት ሸክላ ነው እኛ ምግብና በስለው እነሱ በሰሩት ብረት ቀጥቅጠው በሰሩት ነው ማርሻ አድርገን ግብርናውን የምናሳልጠውና አሁን እንኳን አትሊስት ከድሮ ብዙ መልኩ የተሻሻለና መንግስት ትኩረት ሰጥቶት እንደውም በዘመናዊ ሂደት የተደገፉ ናቸውና ግን ለረጅም ጊዜ ብቻ ብረት ቀጥቃጭ ወይ ደግሞ ሸክላ ሰሪ ወይም ደግሞ ቆዳ ፋቂ እየተባለ መድሎ ይደረግ ነበር ማለት ነው So vulnerability refers to the state of being exposed to physical or emotional injuries እንግዲህ vulnerable ስንል ተጋላጭ ማለት ነው ታዲያ በምንድነው የሚጋለጥ maybe physical ሊሆን ይችላል or emotional injury ተጋላጭ ስንሆን vulnerability እንለዋለን minority group ምንላቸው ቅድም እንዳልነው refers to small group of people within the community region as well as a country minority groups even the political system of Ethiopia considerations እንደ አፋር ሶማሌ ያሉትን እንደ ጋምቤላ ረጅም ጊዜ ፖለቲካል ፓርቲሲፔሽን እስከማያደርጉበት ድረስ መድሎ ሲደረግባቸው ነበር የራሳቸው ውክልና በፓርላማ እንዳይኖራቸውና ማይኖሪቲ የምንለው እንግዲህ እንደዛ ያሉ ሁለቶችን ነው so in most cases minority groups are different from the majority of population in terms of race religion ethnicity language and so on so በቋንቋቸው በሃይማኖታቸው በዘራቸው marginalized ወይም ደግሞ ሲደረጉና ያለ ማለት ነው general as well as gender based marginalization ይሄ በጾታ ነው ብዙ ጊዜ እንግዲህ እንቀደም እንዳልነው ሴቶች ብዙ ጊዜ gender biased violence ይደርስባቸዋል ተገዶ መደፈር በልጅነት ማግባት even abduction or forced marriage ጠለፋ የምንለው domestic violence ያ ብቻ ሳይሆን ደግሞ የሴቶች ግርዛት የharmful traditional practice female genital mutilation or cutting የምንለው ሴቶች ላይ ብዙ ጊዜ ፕራክቲስ ይደረጋል ማለት ነው ለረጅም ጊዜ ሲደረግም ቆይቷል ሶ የራሱ እንግዲህ መጥፎ ባህል ነው ማለት ነው ሶ female genital cutting ስለዚህ female genital cutting is practiced in 28 countries in the western northern and eastern Africa so ወደ 28 የሚሆኑ የአፍሪካ ሀገሮች በአንድም በሌላም የሴቶችን ግርዛት አፕላይ ሲያደርጉ ወይ ፕራክቲስ ሲያደርጉ እንደቆዩ ያሳየናል ማለት ነው So Somali, Afar, Harari are the three regions with very high prevalence of practice, whereas relatively low prevalence of female genital mutilation are in Tigray and Gambela. So here እንግዲህ በኢትዮጵያ እንኳን ከወሰድን ሶማሊያ አፋር እና ሐረሪ በደንብ ሴቶች ግርዛትን ፕራክቲስ ያደርጉ የቆዩና በዝቅተኛ ሁኔታ ደግሞ በጋምቤላ በትግራይ አካባቢ ላይ ያን ያክል ፕራክቲስ የማይደረግ ዝቅተኛ ሬት ያለው እንደሆነ ያሳየናል ማለት ነው so the health impacts ከጤና አንፃር female genital cutting በጣም ብዙ ጉዳት ሊኖረው ይችላል so the impacts of female genital cutting there are four major types of FGS or female genital cutting ራሱ female genital mutilation or cutting እንለውን በአራት ይከፍለዋል type 1 type 2 type 3 type 4 ይለዋል type 1 ማለት clitoridectomy የምንለው ነው type 2 is excision type 3 is amputation and the type 4 is all of the rest yeah so the first three types of FGS are practiced in Ethiopia the fourth one maybe no practice in Ethiopia so ስለዚህ እንግዲህ በዚህ በአራት ከፍለን እናያለን ማለት female genital mutilation ስለዚህ type 1 type 2 type 3 type 4 ብለን የመጀመሪያው ሶስት almost excision amputation እና clitoridectomy ኢትዮጵያ ውስጥ still በአንዳንድ ቦታ ውስጥ አሁንም ፕራክቲስ ይደረጋሉ ግን almost የቀነሰ ድርጊት እንደሆነ ይታወቃል ማለት ነው so marginalized occupational group ከስራ አንፃር ቀደም እንዳልነው እንግዲህ marginalized occupational group in our country are tanners potters weavers and ironsmiths ብለናል ግድል they are considered as unemployed and excluded from social interaction ownership of economic resource like land and participation in association as well as celebration እንግዲህ ረጅም ጊዜ ለብረት ቀጥቃጮች ወይም ደግሞ ሸክላ ሰሪ የምንላቸው ሰዎች even መሬትን የማስተዳደር ወይም ደግሞ ባለ ንብረት የመሆን መብት እስከመገፈፍ ድረስ ወይም ደግሞ መብት አይኖራቸውም እስከመባል ያብቻ ሳይሆን አንዳንድ አሶሲዬሽን የማህበር ውስጥ ፓርቲሲፔት ማድረግ የሀገራቸውን ባህል ወግ ምናምን ሴሌብሬት የማድረግ ከማህበረሰብ ጋር ተቀይጦ እስከመከልከል ድረስ የደረሰ ድርጊት ነበር ማለት ነው So craft workers in Ethiopia produce several articles such as traditional and wooden tools, household utensils and the farm tools.
and the weavers produce cultural clothes of million people ያ አሁን እንግዲህ ያው እነኚህ ሸማኔ የምንላቸው ብዙ ባህላዊ ልብስን ለሚሊዮን ኦፍ ፒፕል እየሰሩ አሁን አትሊስት ደምቀን አብረን እንኖራለን iron smith plus ቀጥቃጭ የምንላቸው make the repair iron without using machines they contribute a lot for rural area ያ ብዙ especially in Ethiopian perspective ካያችሁት አብዛኛው አገራችን almost 85 እና ከዛ በላይ በሚሆነው በግብርና ላይ የምንተዳደር ነውና ስቲል በዘመናዊ ሲስተም ሳይሆን አሁንም በድሮ በብረት ቀጥቃጮች በቀጠቀጡት ማረሻ ወይም ደግሞ መሳሪያዎች ነው እየተገለገልን ያለ ነው ማለት ነው ሶ ያንን ያሳይናል ግብርናውን ብትወስዱት ኢቨን ቤት ምንከለገልባቸው እነ ቢላ ምንላቸው እነ ጦር መሳሪያ ራሳቸውን ቢከላከሉበት ወይም ደግሞ ለአደን የሚጠቀሙበት ከነሱ የተገኘ ነው ማለት ነው ቆዳ ፋቂ ምንላቸው እንግዲህ ዛሬ ሌዘር አድርገን ለብሰነው ምንዞረው እንደውም 3-4 አመት ሙሉ እንግዲህ የመከበሪያ ይመስል ምን ለብሰው ራሱ በእነሱ የተገኘ ነው ፖተሪ ያው ተላየ ሸክላ ሰሪ ማለት ነው እነኚህም የራሳቸው ትልቅ ሚና አላቸው ነገር ግን ለረጅም ጊዜ ማርጂናላይዝ ሲደረጉ የኖሩ ማህበረሰብ ነበሩ ማለት ነው So types of marginalization ቅድም እንዳልነው spatial marginalization economic marginalization social marginalization cultural marginalization እንላለን manifestation of marginalization በተለያየ ነገር ይገለጥ ይችላል ለምሳሌ spatial marginalization settle or live on the outskirts of village near to forest or poor land around steep cliffs ያ ብዙ ጊዜ ወደ ደን አካባቢ ከሰዎች ነጠል ብለው እንዲኖሩ ይደረጋሉ ማለት ነው ሰዎች they are segregated as a marketplace ለብቻቸው ገበያ እንዲያቋቁሙ when they walk along the road they are expected to give away from others ከመንገድ ላይ እንኳን ሲሄዱ ከሰዎች ጋር ተጠጋግተው ደግሞ አብረው መሄድ እስከማይችሉ ድረስ ማርጂናላይዝ ይደረጋል ማለት ኢኮኖሚክ ማርጂናላይዜሽን ስንል they exclude from certain economic activity including production exchange are not allowed to cultivate crops and have limited access to land ownership እንግዲህ እንዳሉ መሬት እስከመከልከልና የባላባት ወይም ደግሞ ባለ መሬት የመሆን መብት እስከማጣት ድረስ ያደርጋል ማለት ነው ሌላው ሶሻል ስንል እንግዲህ ቀደም እንዳልነው ኢንተርሜሪጅ ከሌሎች ጋር የትዳር መመስረት የጋብቻ ትስስር ማድረግ እስከመከልከል ድረስ የሚያደርስ ነው በእድር ውስጥ ማህበር ውስጥ እስከ ሴፓሬት እስከሚደረጉ ድረስ ያደርሳል ነው ካልቸራሊ ማርጂናላይዜሽን ስንል አለብላ ሳሊምፒር እንደ ፖሊቲንግ እንደውም ካልቸርን ይበክላሉ ከኛ ጋር ከመጡ የኛን ባህል የኛን ወግ ያጠፉብናል እስከመባል ድረስ የሚደርሱ ማህበረሰቦች አሉ ማለት ነው are accused of eating animal that have died የሞተ እንስሳ ይበላሉ ምናምን ብለው ማይሆን ስም እስከሚለጥፉባቸው ድረስ ያለ ማርጂናላይዜሽን ነው ካልቸራል ማርጂናላይዜሽን የምንለው ማለት ነው So age-based vulnerability ስንል እንግዲህ susceptibility of children and older people to different forms of attack both physical and emotional ያው እንግዲህ age-based ስንል ያው በእድሜ ላይ የተመረኮዘ ተጋላጭነት ወይም ደግሞ segregation ብዙ ጊዜ ይኖራል ህፃናትን እንዲሁም አዛውንቶች መብት እስከማጣት ክብር እስከማጣት ኢቨን ከሆነ ነገር ላይ ፓርቲሲፔት ማድረግ እስከመከልከል የሚደርሱበት age-based violence የምንለው vulnerability ብዙ ቦታ ስቲል አሁንም ይኖራል ማለት ነው discrimination and vulnerability ስንል girl are exposed to ግድም እንዳልነው female genital mutilation ዋናው ትልቁ ነገር እሱም እንዲህ ያለ ችግር አለ ያው child marriage ብለናል አለድሜ ጋብቻ የምንለው ነው factor encouraging early marriage ለምሳሌ social norm that society in the value attached to virginity ያ ለዚህ አንድ ልጅ ወይ አንድ ሴት ወጣት በተለይ በልጅነቷ ማታገባ ከሆነ ቨርጂኒቲ አይኖራትም ስለዚህ ንጹህ አይደለችም ተብሎ ይታመናልና ይሄ በራሱ ልጆች አለ እድሜያቸው እንዲያገቡና ችግር ውስጥ እንዲወድቁ ያደርጋል ሌላ ኢኮኖሚክ ፋክተርስ ነው ኢኮኖሚክ ሴኩሪቲ ፎር ያንግ ገርልስ ስለዚህ ልጆች ወጣትነታቸው አግብተው ሀብት መስርተው ቤታቸውን ያስተዳድሩ ያስፈልጋል የሚል አስተሳሰብ ስለሚኖር ኤርሊ ሚሬጅን ለረጅም ጊዜ ሀገራችን ሲያበረታታውታል አሁንም በተለያየ ቦታዎች ምናልባት ማኒፌስት ሊሆን የሚችል ነገር እንደሆነ እና ያለ ማለት ነው ማርጂናላይዜሽን ኦፍ ኦልደር ፒፕልስ እንደ እድሜያቸው በጣም ከፍ ያለ ወይም ደግሞ ኤጂዝም የምንላቸው ሰዎች ስቴሪዮታይፕ ማድረግ ፕሪጁዲስ ማለት ዲስክሪሚኔሽን አጌንስት ፒፕል ቤዝድ ኦን ዴር ኤጅ ይሄ በደንብ አድርጎ ማኒፌስት ይሆናል ሰዎችን በእድሜያቸው መግፋት ማለት ነው ሪሊጂየስ እንደ ኢትኒክ ማይኖሪቲስ እና the Jewish people ለምሳሌ ታርጌት ኦፍ ኤክስትሪሚኔሽን in Germany
and the Muslim Rohingyas in Myanmar or Myanmar ይሄ ራሱ ቫዮሌንስ ነው ማለት ነው። ሶ እንግዲህ አንዳንዴ የሃይማኖት አባቶችንም እስከ መክፋት ድረስ የሚኬድበት ሁኔታ እንዳለ ልታውቁ ያስፈልጋል ማለት ነው። እንግዲህ በቀጣይነት የምናየው ቻፕተር 5 ነው። ስለዚህ ቻፕተር 5ም አጠር ያለች ስለሆነች በዚህ ጋር በቀጥታ ቻፕተር 5ን እናያታለን ማለት ነው። ሶ እንግዲህ ቻፕተር 5 ስንል ስለ አይዴንቲቲ ኢንተር ኢትኒክ ሪሌሽን multiculturalism in Ethiopia የሚል ነው። ሶ ኢትኒሲቲ ምንድነው? ሶ ኢትኒሲቲ defines እናደርገው እንግዲህ means a group of people bound together by the same manners, customs or other distinct feature እንግዲህ ኢትኒክስ ግሩፕ ስንል ተመሳሳይ ባህል፣ ተመሳሳይ ወግ፣ ተመሳሳይ ከስተም ያላቸው ወይም ዲስትሪክት ፊቸር ያላቸው ማህበረሰቦች በጋራ ግሩፕ መስርተው ሲኖሩ ወይም ቦንድ ኖራቸው ሲኖሩ ኢትኒሲቲ እንለዋለን። so the ancient Greek were using the term ethnos in practice to refer a non-Hellenic people who are non-Greek እንደውም በኤሸንት ግሪክ ጊዜ ኢትኖስ የሚለው ቃል ከnon-Hellenic ግሩፕ ለሆኑ ፒፕሎች ወይም ሰዎች ወይም ደግሞ non-Greek people ለሆኑ የሚሰጥ ቃል ነበር ነው። so in England it used to refer to someone who was neither Christian nor Jewish to refer to heathen or pagan የሃይማኖት አልባ የሆኑ ሰዎች እንደማለት ነው ብሎ ይታሰባል በእንግሊዝ ውስጥ። ኖርዘርን አሜሪካን ትራዲሽናል አዶፕትድ ኢትኒክ as a substitute for minority group within the large society of the nation state, and the collapse of the colonial world in 1950 to 60 has brought even more confusion on the question of race, culture and ethnicity. ስለዚህ 1950 እስከ 1960 ባለው ወይም ከዛ በኋላ ለረጅም ጊዜ ኮንፊውዝድ ያደርግ ነበር ሬስ፣ ካልቸር እና ኢትኒሲቲ የምንለው ሶስቱ ተርሞች ለረጅም ጊዜ ሲያምታቱ እንደነበር ያሳያል ማለት ነው። So the homeland of former Ethiopian colonizer have became populated with the new post-colonial immigrants, and this ethnic is defined by preserving historical ethnicity by descent or territory while adding ethnicity as an immigrant minority. እንግዲህ ኢትዮጵያ ውስጥ ብዙ ኮሎናይዘሮች ኢትኒሲቲ እንደሚለው ለኢሚግራንቶች ደግሞ ከስደተኞች እስከ መስጠት ተደርሶ ነበር ማለት ነው። so ethnicity contain a multiplicity of meaning ይላል። በዚህ ብዙ አይነት ሚኒንግ እንዳለው from different perspective ያሳየናል ማለት ነው። so according to Weaver እዚህ ጋር ዊቨር የሚባል ሳይንቲስት ምን ይላል? ethnic group is based on the belief in common descent shared by its member extending beyond kinship, political solidarity, language and religion ነው ይላል። ስለዚህ ዊቨር ethnic group ስንል ምን ማለት ነው ይላል? common descent ያላቸው የተመሳሳይ የዘር ሐረግ ያላቸው ሰዎች ሊሆን ይችላል ወይ ደግሞ ባንድ አካባቢ ላይ ፖለቲካል ሶሊዳሪቲ ኖሯቸው የራሳቸው ላንጉጅ የራሳቸው ሪሊጅን ኖሯቸው ሳፍረው ወይም ደግሞ ግሩፕ መስርተው ሲኖሩ ኢትኒሲቲ እንለዋለን ነው የሚለው። so ethnic group are those human group that entertain a subjective belief in their common descent because of similarity or physical type or customs. So and it does not matter whether or not an objective blood relationship exists but believed to exist ነው። ስለዚህ አሁን even የደም ሐረግ ባይኖራቸው እንኳን ልክ ደም ሐረግ እንዳላቸው አክስበው አብረው በዝምድና ለረጅም ጊዜ አንድ ቦታ ከኖሩ that is known as ethnic group. So people came to see themselves as belonging together as a consequence of acting together. ስለዚህ አብረው ስለተንቀሳቀሱ አብረው ስለሰሩ አብረው ስለተንተን ስላሉ ብቻ እንደ አንድ ethnic group ቆጥረው ይኖራሉ ማለት ነው። even የደም ትስስር ባይኖር እንኳን so many culture trait in common can provide the base for a resource for ethnic closure like language, rituals, economic way of life and so on. So the birth pagan with what actors believe or think, ascription and the self-ascription are there. So these are how ethnicity can be described. So categorical ascription is when it's classify a person in terms of his basic most general identity determined by his origin and the background. ስለዚህ አሁን ascription and self ascription እነዚህ categorical ascription የሚለው እንግዲህ ሰዎችን ወይም ደግሞ አንድ ሰው ክላሲፋይ የሚያደርጉት most basic በሆኑ አይዴንቲቲ ኦሪጂኑ ባክግራውንዱ እዚህ
classify ያደርጉ ነበር so the bars focused not upon the cultural characteristics of ethnic group but upon relationship of cultural differentiation as in them ስለዚህ የካልቸራል ልዩነት በእኛና በእነሱ መካከል ያለው የሚል attitude ሲኖራቸው ነው ይሄ and the Barsbagan Began የሚባለው እንግዲህ ሳይንቲስት ነው so the features that are taken into account are not the sum of objective difference so the cultural context of ethnic dichotomies would seem analytically to be sets of two orders one is overt signal or sign the other one is basic value of orientation so dichotomous ስንል ሁለት ማለት ነው ዳይ ማለት ቱ ስለሆነ እሱም ምንድናቸው two analytical order are there overt sign overt signal or sign ወይም ደግሞ basic value of orientation so what I mean by overt signal or sign are that they are critical feature that people look for in the exhibit to show identity often such as race language household the general style of the life and death በዚህ ሳይን ወይ መገለጫ ወይም ደግሞ ምልክታቸው ማለት ነው የአንድ ማህበረሰብ ምልክቱ ምንድነው እንግዲህ የቤት አሰራራቸው ሊሆን ይችላል የልብስ አለባበሳቸው ስታይል ሊሆን ይችላል ኢቭን ላይፍ ስታይላቸው ሊሆን ይችላል ቋንቋቸው ሊሆን ይችላል ስለዚህ በዚህ አንድ ኢትኒክ ግሩፕን ስንከፍለው ኦቨርት ሲግናል ወይ ሳይን እንላለን ቤዚክ ቫልዩ ኦፍ ኦሪየንቴሽን ስንል ደግሞ ስታንዳርድ ኦፍ ሞራሊቲ ኤንድ ኤክሰለንስ ባይ ዊች ፐርፎርማንስ ኢዝ ጀጅድ ወይ ደግሞ ሞር ኦፍ ሞራሊቲ ስለ ቫልዩ ላይ ፎከስ አድርገን ስናያቸው ማለት so according to Bars cultural difference between two groups is not a decisive feature of ethnicity so rather what makes social group distinct is the social interaction with other groups therefore social boundary is the point ስለዚህ አሁን እዚህ ጋር Bars የሚባለው ሰው የሚረጋው እንግዲህ cultural difference የሁለት ግሩፖች cultural difference ብቻውን decisive feature of ethnicity ሊሆን አይችልም ነው የሚለው rather than ከዚህ ይልቅ አንድ ኢትኒክ ግሩፕ ከሌላው ኢትኒክ ግሩፕ ዲስቲንክት እንደሆነ የሚለይልን ሶሻል ኢንተራክሽን ዊዝ አዘር ግሩፕስ እና ሶሻል ባውንደሪ ሲኖር ነው የሚለው there is a social boundary that differentiates one ethnic group from the other ማለት ነው so Frenchness is created and becomes culturally politically meaningful only through the encounter with English ይመስላል So there may also be a considerable cultural similarity but different ethnic group. Cultural similarity actually ሊኖር ይችላል በአንድም በሌላ because culture or inculturation ያልነው አለ culture መወራረስ culture ከአንዱ ወደ አንዱ ሼር መደራረግ ስላለ cultural similarity በራሱ በኢትኒክ ግሩፕ ታም ሲሚላሪቲ ክራይቴሪያ ላይ አይችልም ማለት ስለዚህ cultural similarity ሆነው ኢትኒካቸው ግሩፕ የሆነም ስላሉ ማለት ነው There may also be considerable cultural variation within one ethnic group even አዛው ኢትኒክ ግሩፕ አንድ አይነት ሆኖ ራሱ ካልቸራል ቫሪዬሽን ሊኖር ይችላል ማለት ነው so six main feature of ethnic group are there እንግዲህ ኢትኒክ ግሩፕ ታዲያ ምንድነው መገለጫው ምን አይነት ፊቸር አለው ስንል ስድስት ፊቸሮች አሉት የመጀመሪያው a common proper name to identify and express the essence of the community የራሳቸው የሆነ መጠሪያ ያላቸው የራሳቸው የሆነ አይደንቲፋይ የምናደርግበት የራሳቸው የሆነ ኤክስፕረስ የምናደርግበት way or proper name ያስፈልጋል ማለት ሌላው rise of common ancestry that include the idea of common origin in time the plate and that gives an ethnic group a sense of fictive kinship ስለዚህ the common ancestry የመነሻ ሐረግ ወይም ደግሞ assumption ወይም ደግሞ ይሄ ምንድነው tentative guess አለ ማለት ነው ከዚህ ነው የዘር ግንዳቸው ከዚህ ነው የተነሱት ስለዚህ እነሱ የዘር ግንድ ወይም ደግሞ ፋሚሊ ተሰስሩ ይሄን ይመስላል ይሄ የራሱ የሆነ አንዱ ኢትኒክ ግሩፕ ክራይቴሪያ ወይም ደግሞ ፊቸር ነው ማለት ነው ሌላው ሼርድ ሂስቶሪካል ሜሞሪ ነው እንግዲህ አንዳንድ ሂስቶሪካል ሜሞሪ ሼር የሚደረጉ አሉ ይሄ አንዱ ፊቸር ነው ሌላው one or more element of a common culture include religion custom and language ነው ያው language custom and religion ይኖራቸዋል ብለናል a link with a homeland a symbolic attachment to the ancestral land finally a sense of solidarity these are the six features of ethnic group ሌላኛው ethnic identity ነው እንግዲህ typically ethnic identity is an affiliative construct where an individual is viewed by themselves and by others as belonging to a particular ethnic or cultural group ethnic identity ስንል የኔ ይመገለጫ ይሆናል የሆነ ብሄር አለኝ የሆነ ካልቸር አለኝ ማለት ነው እኔም ማቀው ሌሎች ሰዎችም ደግሞ እኔ ልዩ እንደሆንኩ የሚያውቁልኝ ማለት ነው that's known as identity so affiliation can be influenced by racial natal symbolic and cultural factors and there is also racial factors involved the use of physiognomic and physical characteristics ስለዚህ እንግዲህ ሲምቦሊክ የሆነ ካልቸር የሆነ racial የሆነ
ልዩነት ወይም ፋክተሮች ይኖሩ ይችላሉ። እንግዲህ ራሻል ፋክተርስ ኢንቮልቭ ፊዚዮጂኖሚክ እና ፊዚካል ካራክተሪስቲክስ ሊሆን ይችላል ማለት ነው። ናታል ፋክተርስ ሪፈርስ ቱ ሆምላንድ ነው። አንሲስተራል ሆም ኦር ኦሪጂን ኦፍ ኢንዲቪጁዋል ዴር ፓረንት ዘ ኪድ ኬት ነው የት ነበሩ ኦሪጂናቸው አንሲስተራል ሆማቸው የት ነው የሚለው ነው ናታል ፋክተርስ የምንለው። ሲምቦሊ ፋክተር ኢንክሉድ ዶስ ፋክተርስ ዛት ታይፒፋይ ኦር ኤግዛምፕሊፋይ ኤትኒክ ግሩፕ ሆሊዴይ ፉድ ክሎዚንግ አርቲፋክት። እንግዲህ ይሄ ምልክታዊ የሆነ ካልቸራል አይደንቲቲ አለ። እንግዲህ ምናልባት በአንዱ ካልቸር ውስጥ ያለ ፉድ ያለ ክሎዚንግ ስታይል ያለ አርቲፋክት ያለ ሆሊዴይ አከባበር የበዓል አከባበር እንደ ሲምቦል ልናየው እንችላለን ማለት ነው። ስለዚህ በሐረር የሚከበረው ሸዋሊ ምናልባት በአርሲ ውስጥ ላይ ይከበር ይችላል። ስለዚህ ሸዋሊ የምንለው ባህል ለሐረሮች ምንድነው እንደ ሲምቦሊክ ፋክተራቸው ሊሆን ይችላል ማለት ነው። አሸንዳ ብለን በትግራይ የምናከብረው በዓል እንግዲህ እንደ ሲምቦሊክ ፋክተር ፎር ትግሪያን ሊሆን ይችላል ማለት ነው። ስለዚህ እንደዛ ሲምቦሊክ ፋክተር ነው እሱ ነው። So on the individual level, ethnicity is a social and psychological process which give an individual a sense of belonging and identity. So social or external aspects refer to speaking and ethnic language, culture, religion, practice, ethnic tradition is also. The internal aspect of ethnic identity refers to cognitive, moral and affective. So internal aspects እንግዲህ አንድ ethnic identity የሚለይበት cognitive way, moral way or affective way ሊሆን ይችላል። So the feeling of sympathy and the loyalty to a member of the same ethnic group can also be an identity for a cultural group. So race እንለው እንግዲህ ዝርያ ያለው ነው። So the social construction of racial identity for sometimes it was common to divide humanity into four main race. So እንግዲህ ዩሮፒያንስ፣ አሜሪካንስ፣ ኤዥያቲክስ እና አፍሪካንስ ብለን በዝርያችን እንግዲህ እኛ አፍሪካኖች ነን፣ ዩሮፒያኖች፣ አሜሪካኖች እያል በአራት በዋናነት እንከፍላለን። እንግዲህ ዩሮፒያንስ ስንል ብዙ ጊዜ ዋይት፣ ሙስኩላር፣ ሄር ሎንግ፣ ፍሎሪንግ፣ አይ ብሉ ብለን ሲምቦላይዝ እናደርጋቸዋለን። አሜሪካን ስንል ሬዲሾች ናቸው፣ ኢሬክት፣ ሄር ብላክ፣ ስቴቲክ፣ ዋይት ኖስትሪስ አላቸው ነው። ኤሺያቲክስ ሻሎ ኦር የሎ ናቸው፣ ሄር ብላክ አይስ ዳርክ አይ አላቸው እና አፍሪካን ስንመጣ ወደ ብላክ ናቸው፣ ሄራቸው ብላክ ፍሪዘልድ ስኪን ስሊኪ ኖስ ፍላት እንደ ሊፕስ ሂዩሚድ ነኝ እንግዲህ የኛ መገለጫዎች ናቸው ማለት ነው። So in other words, race is often perceived as something that inherent in our biology, therefore inherit across generation. እንግዲህ ያው ምናልባት ሬዲሽ አሜሪካን ምናልባት ራሱን የሚመስል ነው ዝርያው ሊወልድ የሚችለው ማለት ነው። ወይ አፍሪካን መቼም ብላክ ነው አስፋራስ እስካልተዳቀን ድረስ ምን ጄኔሬሽናችንን እኛው ተመሳሳይ የሆኑ ዝርያ ነው የምናስከትለው። ስለዚህ ስለ ጄኔሬሽን ነው ስለ ባዮሎጂ ስናወራ ታዲያ ኢንሄሪትድ ፊቸር ስናወራ ስለ ባዮሎጂ እያወራን ነው ማለት ነው። እንግዲህ ሶ ባዮካልቸራል አኒማል ብለናል። ሁማን ቢንግ አንዱ ባዮካልቸራል እንግዲህ ማኒፌስት የሚደረግበት ከሬስ አንፃር ነው ማለት ነው፣ ከዝርያ አንፃር ነው ማለት ነው። ሶ however modern genetics abandon race as a variable in biomedical research and this has two main reasons. አንደኛው እንግዲህ አሁን ጄኔቲክ ሞደርን ሳይንስ ላይ ሲመጡ ጄኔቲክ ይሄንን ክራይቴሪያውን ክላሲፊኬሽን አባንደን ያደርገዋል በሁለት ምክንያት። አንደኛው there has always been so much interbreeding between human population። ይህ እርስ በርስ መጋባቱ አለ መዳቀሉ አለና እሱ ስላለ አሁን ምናልባት ዋይት ፒፕል ዋይት ነው የግድ ኦፍስፕሪንግ ልንል አንችልም ማለት ነው። ሁለተኛው ደግሞ the distribution of hereditary physical trait does not follow a clear boundary። እነዚህ ሁለት ምክንያቶች የመጀመሪያውን ክላሲፊኬሽን ትንሽ ዞር ያደርጋሉ። So genetic studies concerning human variation show that the human are 99 genetically alike። ስለዚህ ሰው ልጅ 99% ጄኔቲካሊ አይመሳሰልም ብሎ ነው የሚያስበው። እንግዲህ ሰርፕራይዚንግሊ less than 1% variation and less than approximately 85 is found within the human population, such as town, village, ethnic. 10% is between any two groups, even those geographically close, and the 5% is between geographically distinct group or from different continent. ስለዚህ እንግዲህ ጄኔቲካሊ ይሄን ያክል ልዩነት ይኖረናል ማለት ነው። ምናልባት በተወሰነ መልኩ ከኢንቫይሮንመንት አንፃር፣ ከቴምፕሬቸር አንፃር፣ ከምንኖርበት አካባቢ አንፃር የመመሳሰል የመቀራረብ ዝቅተኛ ፐርሰንት ሊኖረን ይችላል። ምክንያቱም በሰው ልጅ እንግዲህ even if
ደሞ አንድ አይነት ቢሆን በሚኖርበት አንፃር ወይም ከቴምፕሬቸር ወይም ከአልቲቲዩድ እና ሙቀትና ከቅዝቃዜ አንፃር የመመሳሰል የራሱን የመቀየር ነገር ይኖራል። ምናልባት የምንጠቁረው ወደ ሙቀት አካባቢ ስላለን ሊሆን ይችላል ማለት ነው። ስለዚህ ለደጋው አካባቢ ያሉት ደግሞ ምናልባት ሌላ እንትን ሊሆን ይችላል። ስለዚህ ጄኔቲካሊ ይሄን ያክል እንደምንለያይና ምናልባት ትንሽ የመመሳሰሉ ነገር ካለ ኢንቫይሮንመንታል ዲተርሚኒዝም አንፃር እንደሆነ እናውቅ ያስፈልጋል። ሶ ባዮሎጂካሊ ስፒኪንግ there is no such thing as a pure race ግን ደግሞ pure race የለም ይላል እዚህ ጋር ደግሞ so race is a group of human beings socially defined on the basis of physical trait or racism obviously built on assumption that personality is somehow linked with hereditary characteristics ከቤተሰብ ወደ ልጅ የሚሄደው ማለት ነው። Theory of ethnicity, the primordial mode of ethnicity, the harder envisaged that every people had its own value. Custom language argued for the atavistic power of the blood. እንግዲህ ማንኛውም people ወይም ደግሞ ሰው የራሱ የሆነ ቫልዩ custom language ይኖረዋል even if the blood type blood አንድ ቢያደርገውም በዚህ ያህል ልዩነት ይኖራል ነው። Primordialism is an objectivist or essentialist theory which argue that ultimately there is some real tangible foundation for ethnic identification. እዚህ እነኚህ primordialism ወይም ደግሞ objectivist ወይም ደግሞ essentialist theory የምንላቸው ምንድነው አርጊው የሚያደርጉት የሚያምኑበት የሆነ ሪል የሆነ tangible የሆነ አንዱን ethnic ከሌላው ethnic የምንለይበት ነገር ይኖራል ብለው ነው የሚያስቡት ነው። So Girtz articulated he scientist ነው ምንድነው የሚለው ethnicity as a natural phenomena depriving mainly from kinship locality in the culture. ethnicity natural phenomena ነው ከቤተሰብ የሚመጣ ከአካባቢ የሚወረስና ከካልቸር የሚመጣ ነው ብሎ ይላል ጊርትስ። Moreover Smith የሚባለው ሳይንቲስት ደግሞ indicated that primordialism makes two distinct claims. Firstly, ethnicity and the ethnic attachment is natural and innate. ከፋሚሊ ወደ ልጅነት ወደ የሚወረስ ነው ማለት ነው። innate ስንል እንግዲህ ተፈጥሯዊና የሚወረስ ነገር ነው which would never change over time አይቀየርም ብሎ ያወራል ማለት ነው። Secondly, ancient and perennial ነው fixed permanent and primarily ascribed through birth ነው ከትውልድ ሲተላለፍ የመጣ መጀመሪያውም ያለ ነው። ስለዚህ ethnicity በምንም ታምር አይቀየርም ነው የሚለው ስሚዝ የሚባለው ሳይንቲስት ማለት ነው። Instrumentalist ወይም ደግሞ situational theory of ethnicity የሚሉት ደግሞ ምንድነው? These are individual affiliation to the community which are beneficial to them or bring them practical advantage mostly economic and political aspect ነው ማለት ነው። ይሄ ደግሞ እንግዲህ affiliation ነው individual affiliation የሰዎች መቀራረብ ከጥቅም አንፃር ወይም ከአድቫንቴጅ አንፃር ኢኮኖሚክ or political ጥቅም አንፃር ሰዎች በጋራ መጥተው የሚመሰረቱት ነው ethnicity ብለው ነው የሚያምኑት ነው። This bond of individual to community are characterized as formal, international, purposeful, requiring consciousness, unity in the format of the base of choice. በቃ ይሄ ጥቅም ላይ የተመሰረተ በፍላጎት ላይ የተመሰረተ ዓላማ ላይ ያተኮረ የሰዎች መጣመር ወይም ደግሞ ግሩፕ መመስረት ነው ethnicity ብለው የሚያምኑት። They prevail in organizations such as trade union ውስጥ political party professional union ውስጥ manifest ይሆናል። So these group are can be founded and can cease to exist. ያው የሆነ ጊዜ ስቶፕ ሊያደርጉ ወይም ደግሞ ሊጠፉ ይችላሉ ነው የሚሉት እነኚህ so they are not universal the historical lasting ስለዚህ ዩኒቨርሳል አይደሉም። And the ethnic group could be regarded not as a community at all but as rational and purposeful association. ስለዚህ ethnic group ምንድነው ነው ኮሚኒቲዎች አይደሉም። ስለዚህ በፐርፐስፉሊ የተቋቋሙ ወይም ደግሞ ራሽናሊ የተቋቋሙ አሶሲዬሽን ነው ethnicity የምንለው ብሎ ያምናልማ situational ወይም ደግሞ instrumentalist theory of ethnicity። ሌላው social constructivist theory of ethnicity ነው። ይሄ ደግሞ ethnicity is something that is being negotiated or constructed in everyday living በየቀኑ ኮንስትራክት የምናደርገው ነው የምንሰራው የምናፈርሰው ነው የሚሉት ነው። ደግሞ therefore ethnicity is situational flexible and variable and change over time በየጊዜው ልንቀይረው የምንችል flexible የሆነ situational ወይም ሁኔታ ላይ የተመሰረተና variable የሆነ ነው። so this approach has subjectivist essence ስለዚህ በውስጡ ምን አለ subjectivism አለ objectivism አይደለም ነው which sees ethnicity as basically a social
psychological reality of individual or a matter of perception of us እንደዚህ ስለዚህ የመቀበልና ያለመቀበል ጉዳይ ነው የሆነ ጊዜ ምናቋቁመው የሆነ ጊዜ ደግሞ ምናፈርሰው አይነት ነው ሶሻል ኮንስትራክቲቪስት ነው የሚሉት ክሪቲሲቲ ማለት ሶ እንግዲህ ይሄን ይመስላል አጠር ያለች ፓወርፖይንት ነች ቻፕተር 5 እና 4 ስለዚህ ለዛም ነው እንዲጋ መርጅ አርግቼ ለሰራው የወደድኩት ማለት ነውና ቀጣይ ቻፕተር 6ን ይዤላችሁ መጣለው ቻፕተር 6ን ከሰራው በኋላ ደግሞ ከቻፕተር 4 ከቻፕተር 5 እና ከቻፕተር 6 የሚወጡ የኤግዛም ጥያቄዎች እንደገና ደግሞ ሰራላችኋለሁ ስለዚህ ብዙ ጊዜ ማንበብ ወይ መማር ብቻ ሳይሆን በደንብ እንድናቅ የሚያግዘን ጥያቄዎችን መስራት ነውና ጥያቄዎችን በደንብ አድርጋችሁ ስትሰሩ ኮንሰፕቱ በአይምሮአችሁ ይዛችሁ ለፈተና አሪፍ ውጤት እንደምታመጡ ተስፋ አደርጋለሁ ስለዚህ ቻፕተር 6 ኔክስት ይዘን እስከምንመጣ ሰላም ቆዩልኝ አሁንም ገና ቻናላችን አዲስ ሆናችሁ ቻናላችንን ሰብስክራይብ አድርጉ የቻናሌ ቤተሰብ ሆናችሁ ቪዲዮአችንን ላይክ አድርጉ ላይክ ብቻ ሳይሆን ደግሞ ለሌሎች ጓደኞቻችሁ ሼር አድርጉላቸው የሚል መልእክት አለኝ አመሰግናለሁ